እንዳለው እሱ ስትስማሙ የተስማማችሁት በምንድን ነው? ኦኬ ሳሪቲ ቤት ለነበረው ነገር ልክ አሁን አንቺ አስገብተሽ እንደጠየቅሽው ጥያቄ መልስ ሰጠኋቸው እና እኔ ወጣሁ። ከዛ በኋላ ስለነበረው ዲል እኔ ምንም አውቀው ነገር አልነበረም። እሺ ሰውየው ከውጭ ሲመጣ አንቺ ቀድመሽ ወጥተሻል ጉዳዩ ሳያልቅ? ያ እሺ ኤምኬ እናመሰግናለን። ናት ኤምኬ የሀሳቡ እንዴት ናቸው? እንዴት ነው? ሰላም ነው አለን፣ እግዚአብሔር ይመስገን አለን። እሺ እሸቱ አንተ ጋር ነው ያረፈው የነበረው? አዎ። ስራ የሚያስገባ እኮ አንተ ነህ? አዎ። እናመሰግናለን። እሺ የሌበር ካንሰሌሽኑን ሄደክ 125 ድርሃም ከፍለክ አፕላይ ያረክለት አንተ ነህ? አዎ። እሺ መጨረሻ ላይ ሲለያዩ ሙኒትና እሸቱ በምን ተስማምተው ነበር የተለያዩት? ቦታው ላይ ከነበርክ? ሳሪ ቤት ነው። ሳሪ ቤት ላይ ሲለያዩ ስፖንሰሩ ተለምኖ ተጠይቆ ከዛ በኋላ እሱን አስተካክላ ማሚ የመጨረሻ ተባባሪ በቃ ለጠፋው ነገር እና በዚህኛው መንገድ ይስተካከል ተብሎ እሺ ተብሎ እሱ ተነጋግሮ ያለው ነገር እንዲስተካከልለት እና ከዛ በኋላ በቃ ሙኒት እሷ እንድትተባበረው እና እሷ ላይ ተጽዕኖ አድርገን ሊተባበሩ በቃ በዛ መልኩ ለነት ሰውዬው እንዲለመን ነበር ተደርጎ የተጓጨው ማለት ነው። ትንሽ ድምፅህ በደንብ አይሰማም። የምኬ የሆነ ሄድፎን ካረክ ንቀለው ወይ አስተካክለው። ኧረ አላረኩም። ይነፋነፋል። ቆይ እስኪ ይላል። እሺ ጀምር። ሳሪ ቤት በነበረው ነገር አሁን ይሰማል። ሳሪ ቤት በነበረው ነገር ማለት ያው ሙኒትን ለምነናት ከዛ በኋላ እዛ ሰውየው ስፖንሰሩ ጋራ የተቦለከውንም ነገር ይህንን ነገር ማድረግ አልችልም ስትለን ፕሊዝ ያው ሁሉንም ነገር ለቋንቋውም ለምኑም አንቺ ስለምትቀርቢ ሄልፕ አርጊውና የሚስተካከልበት መንገድ ይፈጠር እባክሽ፣ ነገር አያቅትሽም። እንደገና ደግሞ ያም የማይሆን ነገር ከሆነ ያው እሷ ቅድም እንዳስቀመጠችው የተቆራረጠው የወጣው ወጪ ምናምን እንትን ተብሎ ወይ ይመለሳል፣ ያለበለዛ ደግሞ አሁን ላምሪ እንዳለችው ኢሚግሬሽን ላይ ሌላ ሰው ተተክቶ በዛ ሰው መሰረት ሪፈንድ ሲደረግ ገንዘቡ ይመለሳል ነበር እየተባለ የነበረው። ስለዚህ መጨረሻ ላይ ምንድነው የተደረገው? ሙኒት ሰውየውን እንድትለምን ከዛ በኋላ ሄልፕ እንድታደርገው ሁላችንም ሳሪም ሁላችንም ተጭነናት ኦኬ ተባለ። ከዛ በስንተኛው ቀን እንደሆነ አላስታውስም። ሙኒት ደውላች እና ያ ልጅ የት ነው ያለው በአስቸኳይ ደውል ብለው ብላ ስትለኝ እሱን አጣሁትና አንድ ከሱ ጋር ሌላ ልጅ ነበረ እዛ አብሮት የሚሰራ እባክህን ቶሎ ብልና ለሙኒት ደውልላት እየተፈለገ ነው ብለህ ንገረው ብዬ የዛለት እሱን አይደለም የጠየኩህ አዲሱ ልጅ ኦኬ እሱ ነው ብቻ። ለዚህ ነው መልዕክት ያስላኩት። እኔ ለዚህኛው ልጅ ነው መልዕክት ያስላኩት። የእሱ መስሎኝ ይሄ ልጅ መስሎኝ ለሱ እዛ ለሚሰራ ሰው ና ብዬ ለሱ ለዚህኛው ልጅ ነው መልዕክት ያስላኩት የነበረው። ከዛ በኋላ እንግዲህ አሁን ያስገባውበት ስራ እንደሚሰራ ነው የማውቀው። የነበረው ነገር በዛ መሰረት ነው። ግን ለአምሪንም ደውዬ ጠይቂያት ነበር አንድ ጊዜ። ያው ተመሳሳይ ነገር ነው የተናገረችው። ሁለተኛ ደግሞ ምንድን ነው እሱም የዘገየው እነሱም እንደተናገሩት የነበረው ነገር ካምፓኒው እሱ የጠየቀበት ካምፓኒ ቅድም ሙኒት እንዳለችው በጣም ባለጌ ካምፓኒ ማለት ካንስሌሽን ከሰጠው በኋላ እንደገና ሌላ ቦታ ሄዶ ኦፈር ሌተር ስቦበታል። እሱም አያውቅም፣ እነ ላምሪም አያውቁም፣ ሙኒትም አታውቅም። በኋላ ላይ ለምንድን ነው ይሄ ነገር ሁለት ሌላ ቦታ የተሳበ ነገር አለው ምንድን ነው የሚሻለው ተብሎ ሲል ሙኒት ደውላ ሬ ነገር ሌላ ነገር የተሳበለት አለ ኤምኬ አጣራለት ሂድና ስትለኝ ይዤው ተያይዘን ፓስፖርቱን ይዘን ሄድን። ቼክ ስናደርግ እውነትም ሌላ ቦታ ኦፈር ሌተር ተስቧል ልጁ ማለት ነው። ምንድነው ያደረገው ስፖንሰሩ ይሄኛውን ቀራማ ከሰጠው ምንድን ነው ካንስሌሽኑን ከሰጠው በኋላ ሌላ ቦታ አፕላይ አድርጎ ተቀምጦ ሲረጋጋ ሲቆይበት ጊዜ ያንኛውን ካንስሌሽን እስኪያደርግ ድረስ ብሎክ ውስጥ እንዲገባ ፈልጎ ነው ቀን እንዲያልፍበት። ገባሽ? ያንንም በምንድን ነው ያስመሰከረው? ልጁ ኦቨርስቲ ውስጥ ማን ነው ኦቨርስቲ ውስጥ ልክ ቀራማው ሲያልቅ በንጋታው ብሎክ አረገው ወስዶ።
ስለዚህ ያ ስለነበረ እኔ እና እሱ ሄድንና ገንዘብ ከፍዬ በሶስተኛ ቀን ነው አይ ቲንክ አይደል ይመጣል። በሶስተኛው ቀን መልሱ መጣ። አፕላይ ያደረግን ወረቀታችንን ወስደን መጣን። ካንስሌሽኑ መጣ። ከዛ ካንስሌሽኑ ላከው። ከዛ እንግዲህ ያው ተደጋጋሚ ለአምሪካም ማሚጋም ደውዬ ነበር ጨርሱለት ምናምን ብዬ። በዚህ ኬዝ ነው ዞሮ ዞሮ ልጁ ወደዛ ተጠጋግቶም ገብቶ የነበረው ወደ ቀራማ ማለት ነው። እንግዲህ ይህንን ነው ማስታውሰው። ኦኬ ጥሩ። መጨረሻ ላይ የተስማማችሁት ሰውየው ከተሳፈረበት ከውጭ ሀገር ሲመለስ ሙኒት ለምና ሰውየውን ልታስተካክልለት ነው? እውነት ነው ይሄ ነገር? አዎ ማለት የለምን ነው። አዎ እሷን እንድትተባበረን ሰውዬው ጋር ደውላ እሷን እንድትተባበረን እሷ ላይ ነው ጭነን የነበረው። የእሱ ኦልድ ስፖንሰር ጋር ማለት ነው። የእሱ ኦልድ ስፖንሰር ጋር ኦልድ ስፖንሰሩ እኮ ነው እንትን ያደረገው። አዎ ስለዚህ በአረብኛ ሙኒት ሰውየውን ጠይቀው መሴጅ ላከላት ከሀገር ውጭ ነኝ አናበራት ደውላ ምናምን ያለው የእሱ ኦልድ ስፖንሰር ነው ማለት ነው። እሱ ብቻ ኦልድ ስፖንሰሩ ጋር ነው። ኦልድ ስፖንሰሩ ስለሆነ አብስፖንዲንግ ያደረገው እሱ ላይ ነው። ተለምኖ እባክሽ ለምኝና ያለውን ነገር እንደውም እንዴት አድርጌ ይሄ ሰውዬ እኮ እንትን ነው በምን አይነት እሺ ይለኛል ስትል ማሚ በቃ የሚቻለውን ያህል ነገር አድርጊ ምናምን ብለን ጫና አድርገንባት እንትን ያልነው ለሱ ነው። በጣም ጥሩ። እሺ አሁን ጥያቄዎቹን ለታሜ ልጠይቀውና ታሜ እንዲያብራራልኝ እፈልጋለሁ። ታሜ አርዩ ፍሪ አርዩ ሂር? እዚህ ነህ? እየሰማህን ነው? አለው ሀቢባ። እሺ ጥሩ ታሜ ጥያቄዎችን ልጠይቅህ ነው። ይህ ልጅ 12 ቀን ካንስሌሽን 12 ቀን ያለው ካንስሌሽን ፓስፖርት እና 3200 ድርሃም ከዛ 1000 ድርሃም ለብቻ 4200 ድርሃም 1000 በቃ በ9000 ድርሃም ተስማምተው 7000 ድርሃም ከፍሎ ፕሮሰስ ሊደረግለት ተስማምተው ከሙኒት ጋር አፕ ላይ ስታደርግለት የሌበር ካንስሌሽን የሚባል ነገር ምንድን ነው? ከሌበር ካንስል መደረግ እሱ ነገር ስላልገባኝ አንተ እንድታስረዳኝ እፈልጋለሁ። ስሙ በትክክል ምንድን ነው የገጠማቸው? ገብቶ ጋር ኦኬ። ስለዚህ ልጁ ማለት ከዚህ በፊት የሌበር ቪዛ ነበረው ወይስ አፕላይ ተደርጎለት ነበረ? የሊበር ቪዛ ነበረው ከዚህ በፊት ነበረ። እሱ አያውቅም አዲስ ስለሆነ። የሊበር ቪዛ ነበረው ላምቦት ወይ ሙኒት መልሱለት። የሊበሩን ቪዛ ሰውየው ሙሉ ካንስሌሽን ከሰጠው በኋላ መልሶ አፕላይ አድርጎበት አቁሟል። ሌበር ላይ አቁሟል ሳይቀጥል። ኦኬ መጀመሪያ 12 ቀን እንደቀረኝ ቶሎ ብትጀምርልኝ ኖሮ ይህ ቶሎ ማስተካከል ችል ነበር። ቀራማም አልገባም ነበረ። ሰውዬው ብሎክ ማያደርገኝ ነበረ። መጀመሪያ እንዳልኳት ብትጀምር እሷ የ3 ቀን ስራ ነው የ4 ቀን ስራ ነው እያለች ኮርታች ባታመጣብኝ ኖሮ በ12 ቀን ብትጀምር ድጋሚ አፕ ላይ ሰውየው ሰውየው ምንድን ያለው ቅድም ብቻ የሆነ ስም አለው አይደል? ሰውየው ድጋሚ አፕ ላይ ወዲያው ካንስሌሽን ሰጥቶ ወዲያው ገና አንተ ሙኒት ጋር ሳትመጣ ሰውየው ድጋሚ ኦፈር ሌተር ሌላ ቦታ አውጥቶ ሌበር ኦፈር ሌተር ኦኬ ቴንክ ዩ ኦፈር ሌተር ሰውየው አውጥቶ ነበር። ይሄ ደግሞ የታወቀው አፕ ላይ ስታደርግ ነው። አፕ ላይ ያደረገ 4 ቀን ሲቀረው ነው። አፕ ላይ ያደረገች 12 ቀን ሲቀረው ብትጀምርልኝ ኖሮ ከወዱ ማስተካከል ይችል ነበር። ኦፈር ሌተር ስቦበት ነበር። ኦኬ አሁን ገብቶኛል። እሺ መቼ ነው አፕ ላይ ያደረግሽለት እና መቼ ነው ያወቅሽው ሰውዬው ኦፈር ሌተር እንደሳበበት? ላምሪናት የነገረችኝ አፕላይ ካደረገች በኋላ ኦፈር ሌተር አውጥተን ሌበር አፕላይ ስታደርግ ምንድነው ቆየባት፣ መለሰባት። ሰውየው መቼ አፕላይ እንዳደረገ ማወቅ አይቻልም። ከእናንተ በፊት ሰውየው ኦልድ ከፊል መቼ አፕላይ እንዳደረገበት አላውቅም። ለአምሪ ማወቅ ይቻላል። ከፊሉ ምንድን ነው የፕራይቬት ቪዛ ነው ያወጣለት መጀመሪያ ወይስ የካምፓኒ ቪዛ?
እኔ ካንስሌሽን ነው የደረሰኝ እኮ። ካንስሌሽን ምንድን ነው የሚለው? የግል የከዳማ ቪዛ ወይም የሰው ቪዛ ነው ወይስ የካምፓኒ ነው? ካምፓኒ ቪዛ ነው። በቃ የካምፓኒ ቪዛ ከሆነ አፕላይ ከማድረጉ በፊት ለቪዛ እዚህ ሀገር እንዲገባ ግዴታ መጀመሪያ ኦፈር ሌተር ማስገባት አለበት። ገባሽ ሀቢባ? ኦኬ። ስለዚህ ሰውየው ካንስሌሽን ሲሰጠው ሙሉ ካንስሌሽን አልሰጠውም ማለት ነው። ካንስሌሽን ነው። ካንስሌሽን ከሰጠው ኦፍኮርስ ማለት ከሌበር ይከነሰላል። ዝም ብሎ በኢሚግሬሽን ብቻ አይከነሰልም። ላዝም ከሌበርም መከንሰልም አለበት። ስለዚህ ይህ ልጅ ማለት ወይም ሌላ ሰው አፕላይ አድርጉለት በመሀል ልክ ያ ሰውየው እንደከነሰልም ሌላ አፕላይ የተደረገለት አለ። አሁን ሁለት አፕሊኬሽን ወይም ሁለት ጠለብ በአንድ ላይ ማለት በሌበር መግባት አይቻልም። አሁን ለምሳሌ የከዳማ ቪዛ ከሆነ ሌበር ማስገባት ይቻላል፣ ኢቨን ከመከንሰሉ በፊት ማለት ነው። ኦፈር ሌተር ማስገባት ይችላል። ግን የካምፓኒ ቪዛ ከነበረው ካንስሌሽን ማለት ከተሰጠው ሌላ ሰው በመሀል አፕላይ ያደረገለት ነበረ ማለት ነው። ስለዚህ ሌላ ሰው ማን ነው በመሀል አፕላይ ያደረገው? እነ ሙኒት አፕላይ ከማድረጋቸው በፊት ቀድሞ አፕላይ ያደረገው ማን ነው? አይታወቅም። የአቦሱ እኮ አይታወቅም። እኛም ሄደን ስናስከነስል ካምፓኒውን የበፊቱ ከፊል እኮ መሰለኝ። በኋላ ላይ ምንድን ነው ያለው? እንትኑን የነገረን አቡ ምንድን ነው ያለን? ይሄ ሰውዬ ይህንን ካንስሌሽን የሰጠው ሰውዬ ከልጁ ጋር ተጣልቶ በህልግ ስለሆነ የሰጠው ሄዶ በጀርባ በኩል አፕላይ አድርጎበታል። ይሄ ደግሞ ለምንድን ነው? ኦፈር ሌተር ሲሰጥሽ 28 ቀን ነች የምትሰጠው። ካንስሌሽን ሲሰጥሽ 28 ቀን ነው የሚሰጠው። ስለዚህ ምንድን ነው እሱ የሚያደርገው? ልጁ ወይ ስራ አግኝቶ ወይንም አፕላይ እስኪያደርግበት ታይሙን ይጠብቅና ልጁ እዛ ላይ ሄዶ ልክ ሲታገል እዚህ ጋር ተይዞበታል። ገባሽ? ይሄኛውንም ለማስለቀቅ የሚታገልበትን ሰዓት ላይ ቀኑ እንዲያልቅበት ነው የፈለገው ሰው። ቀኑ ሲያልቅ ደግሞ ቀጥታ ምንድን ነው ብሎክ ሊያደርገው ነው የፈለገው። ብሎክ አደረገው። ቀኑ ሲያልቅ ጠብቆ ሰውየው ቁጭ ብሎ እየጠበቀው ነበር። ተጣልተው ስለተለያዩ ኦልድ ከፊል ቁጭ ብሎ እየጠበቀው ነበር እሱም ብሎክ ለማድረግ። አዎ ይኸውልሽ እንደዛ ነው ያደረገው። እዚህ ጋር ኦፈር ሌተር ሰጠና በነጋታው ሄዶ ዶክሜንቱ እጁ ላይ ስላለ ሌላ ቦታ አፕላይ ያደረገ። ፓስፖርቱም አለው ምኑም አለ። እኛ መቼ አፕላይ እንዳረገ ማወቅ አንችልም። መቼ አፕላይ እንዳረገ ያንን ማወቅ አንችልም። እንትና እጁ ላይ እኮ አለ የተከነሰለው አይደል? አላከልሽም ዶክሜንት? የተከነሰለውማ ካንስሌሽንማ ጁላይ 27 ነው። እሱኛው አይደለም ሁለተኛው የተከነሰለው እሱን አላከልኝ እኮ። እሱን ጠይቂው፣ እሱ ጋር ነው ያለው። እሱ ጋር ከሌለ ደግሞ ሀቢባ ማንኛውም ተስሂል ኦፊስ ይሄድ። ነገ ደግሞ አሉ ጁማ አሉ። ማንኛውም ተስሂል ኦፊስ ይሄድ እና የትኛው ነው አፕላይ የተደረገልኝ በየትኛው ካምፓኒ የትኛው ነው ሁሉንም ነገር መቼ እንደተጀመረለት ተከነሰለ አልተከነሰለም መቼ እንደተከነ ሁሉንም ነገር ይወጣላል። ኦኬ እሺ። እኔ አሁን ጥያቄ የህዝቡ ጥያቄ ምንድን ነው? ኮመንት ላይ መጀመሪያ ጊዜውን ሙኒት ገላበት ነው ቆይታበት ነው። ለዛ ነው እንትን ማደረጉን ያላወቀው ላይክ ሰውየው እላዩ ላይ አፕላይ ማድረጉን ያላወቀው እያሉ ነው። እሱ 12 ቀን ሲቀረው ነው የሰጠሽ። መቼ ነበር አፕላይ ያደረግሽለት ቀን? እኔ ምናልባት 5 ቀን ሲቀረኝ ያንንም ደግሞ 5 ቀን ሲቀረኝ ያደረግኩት ኤምኬ ስላለኝ ነው እንጂ 3 ቀን ሲቀረኝም ማድረግ ይችላሉ። እሱ ምን መሰለሽ አቡ ኦቨርስቴ አለመግባቱ ነው። ያንን ማድረግ እንደምችል ስለማቅ ጠበቅኩ። ስለዚህ እሱ ሲመጣ አንቺ ጋር 12 ቀን ሲቀረው ሁልጊዜም ለማንኛውም ከስተመር እንደምታደርጊው 3 ቀን ሲቀር ነበር። ለሱ ግን ኤምኬ ስላለሽ 5 ቀን ሲቀረው አፕላይ ያደረግሽ። 5 ቀን ሲቀረው አፕላይ የታለ ልጁ? ውዶች ያስገቡት ሞዴሬተሮች ልጁን። ስለዚህ ማለት ነው ይሄ ችግር የፈጠረው አሁን የእሱ በዛ ደግሞ ሀቡ በ5 ቀን ወይ በ3 ቀን መጨረስ ለመቻሌ አህመድ ምስክር መሆን ይችላል። ይምጣ አህመድን እኔ ራሴ ስለሆንኩኝ እንትን ያልኩትኝ በ3 ቀን ውስጥ ስላለቀለት እሱ 5 ቀን የሚሆነው ከሀገር ውጭ ስለነበር ያው እስኪመጣ ትኬት እንኳን ቪዛው የወጣለት ቆርጬ አዲስ አበባ ግባ ስለው እንደዚህ ባንዴ ያለ አዎ ባንዴ ግባ ገባ። በማግስቱ ተሳፈረ። እዛው አዲስ አበባ ቢሆን በ4ኛው ቀን ኢመራት ይገባ ነበር። እሺ አንደኛው እሱ ኦልድ ከፊሉ ላዩ ላይ አፕላይ እንዳደረገበት አለማወቁ ነው ካልን ኦኬ፣ አላወቀም፣ ሊያቅም በምንም አይችልም። እናንተም አፕላይ ስታረጉ ነው ኦልድ ከፊል ላዩ ላይ አፕላይ እንዳደረገበት የምታሉት።
አይደል? አፕላይ ካላረጋችሁ ልታቁም የምትችሉበት መንገድ የለም። በምን ካንስሌሽኑን አይተሽዋል? ንጹህ ካንስሌሽን ነው ትክክለኛ ኖርማል የኢሚግሬሽን ካንስሌሽን። የኢሚግሬሽን ካንስሌሽን የሚኖረው መቼ ነው? ሌበር ሲከነስል ነው የኢሚግሬሽን ካንስሌሽን የሚኖረው። ሰውየው እኮ ንጹህ ካንስሌሽን ካገኘ በኋላ ነው እንደገና አፕላይ ያደረገበት ጥርጣሬ እንኳን እንዳይ። ኦኬ ጥሩ። ኦልሬዲ እሱ አውቆ ቢሆን ኖሮ ያንን ችግር እንደምትፈችለት ቃል ትግባቡ ኖሮ ኦኬ። ግን በ12 ቀን ውስጥ ካንስሌሽንክ ንጹህ ከሆነ ፕሮሰስክን እጨርሳለሁ ብለሽ ነው ቃል የገባሽለት። ይሄ ነገር ባይፈጠር ይሄ ነው ባንባባልም፣ ግን በውስጠ ታዋቂነት ቀራማ ከመግባቱ በፊት ሰርቼ መስጠት አለብኝ። በቃል አልተነጋገርንም፣ ግን ያው ቀራማ ከመግባቱ በፊት መስጠት አለብኝ ሰርቼ። ኦብቪየስሊ 12 ቀን እንዳለው ኦልሬዲ ካንስሌሽኑ ላይ አንብበሻል። ስለዚህ ግዴታ ነው። እኔ አሁን ማወቅ የምፈልገው ታሜ አንድ ሰው ካንስሌሽኑ ላይ ችግር እንዳለበት እና እንደሌለበት አፕላይ ከመደረጉ በፊት በሌላ ሊታወቅ የሚችልበት መንገድ አለ? ኖ ሀቢባ ምንም ነገር የለም። ጀስት አፕላይ ስታደርጊ ሌበር ኦፊስ ሪጀክት ይመጣብሻል። ለምሳሌ ሌላ አፕላይ ከተደረገለት ይወጣልሻል፣ ሌላ ሰው አፕላይ እንዳደረገለት። ዩ ሃቭ ቱ ካንስል ደ ፈርስት ሌበር ካርድ ዜን ዩ ካን አፕላይ አጌን። ገባሽ? አፕላይ ካላደረግኩኝ በስተቀር በመጀመሪያ ዝም ብዬ ካንስሌሽኑን አይቼ ላቅ የምችልበት መንገድ የለም። አያስታውቅም እዛ ላይ። በምን ትጠረጠሪያለሽ አቡ? በምን ትጠረጠሪያለሽ? ልጁ ካንስሌሽን ይዟል የተጣራ። አሁን ሀቢባ እነዚህ እነ እምኬ ወይም ሙኒት ምናልባት ቢያውቁ ኖሮ ሰውየው በተንኮል ካስበው በቀላሉ ማለት ወይም የሰው ቤት ቪዛ ተእሺራ ብቻ ያወጡለት ነበረ። ጀስት ሴቭ እንዲሆን ብሎክ እንዳይደረግ ወይም የሆነ ነገር እንዳይሆን ተንኮል ቢያውቁት። ለምሳሌ እርግጠኛ ነኝ አሁን ለምሳሌ እኔ ጋር ሰው ቢመጣ ሰውየው እልህ ወይም የሆነ ነገር ማድረግ ከፈለገ እንደዚህ አፕላይ በሌላ ካምፓኒ ወይም ሌላ ሌበር ካርድ ከጀመረለት ምንድን ነው መፍትሄው? ቶሎ ማለት የሰው ቤት ቪዛ ተእሺራ ብቻ ማሳብ ነው። ገባሽ? እዚህ ጋር ስለ ሌበር አይመለከትም። መቶ ኦፈር ሌተር ቢያወጣለት አይመለከትም። ተእሺራ ማለት ነው የሰው ቤት ተእሺራ ይስቡ ነበረ። የሰውየው ተንኮል ቢያውቁ ይመስለኛል። ይሄ ማንኛችን እናውቀዋለን። እዚህ ነግሬያታለሁ። እኔ ከሰውየው ጋር ጣልቼ ደሞዜ 2 ወር ደሞዝ ነጥቆኝ እንደወጣሁኝ ተጣልቼ እንደወጣሁ የ2 ወር ደሞዝ እንደነጠቀኝ ሁሉ ነግሬያታለሁ። ለእሷ ማለት ነው። የምትነግረኝም ካንስሌሽን ሰጥቶሃል እኮ ካንስሌሽን ሰጥቶሃል። እና ከሰውየው ጋር ችግር መኖሬን ነግሬሻለሁኝ። 10 ችግር ቢኖርህ ብዙ ሰዎች በዚህ መልኩ ወጥተው ካንስሌሽን ይዘው ይመጣሉ። ወይም ሲጀመር አልሰጥም ይላቸዋል። በሌበር እናስከነስላቸዋለን። ችግር እኮ ሁሌም እንዳለ ነው። ግን 2 አይነት መንገድ አለው። በሰላም ከሰጧቸው ሰጧቸው፣ ካልሰጡ በሌበር እናስከነስላቸዋለን። አንተ ጨርሰህ ነው የመጣኸው። እኔ ለአንቺ መደወል ፈልጌ ሳይሆን ስጨቀጭቅሽ የነበረው ሰውዬ ይሄን ነገር ያደርግብኛል ብዬ ስለማስብ ነው። አንቺ ግን ስትደውልም አንድ ቀን ባላነሳ አንድ ቀን እያነሳውልህ ነበር። ይሄ አለ ግን ብለኸኝ አታውቅም። ብለኸኛል እንዴ? እስክነግር ስደውልልሽ ሁሌ ስደውልሽ ታነሽልኝ። እያነሳው እኮ ነው እያነሳው ማለት ስትጀምር ነው የምዘጋው። ሰውዬው ብሎክ ያደረግ ይችላል። ደሞዝ ነጥቆኝ ነው የወጣሁት። ሁሌ ነገር ነው። እኔ ብሎክ የሚደረግበትን ሰዓት አውቀዋለሁ። ብሎክ ይሄ እኮ ብሎክ አይደለም። አሁን ይሄንን እንዴት ነው የምታስረጀው? አንቺ እስኪ ያስረጅ። ብሎክ የተደረገ ጥያቄ አሰራርሽ 5 ቀን 3 ቀን ሲቀረው አፕላይ እንደምታደርጊ ነግረሹ ነው መጀመሪያ የጀመራችሁ። ብር ያስገባው ኦልሬዲ ካንስል። አንቺ የአንቺ አሰራር ህግሽ 3 ቀን ሲቀረው አፕላይ እንደምታደርጊ ነግረሹ በጆሮ ሰምቶ እሺ ብሏል? አልነገረችኝም፣ አልጠየቀኝም። ኦኬ ቀኑን አይቼዋለሁ። በ9/8 ምናምን ነው ቀኑን አይቻለሁ። በራሴ ታይም አፕላይ ላደርግ ቁጭ ብያለሁ። በጣም ጥሩ። በ12 ቀን ውስጥ የአንቺ ኃላፊነት በ12 ቀን ውስጥ ኢቃማውን ጨርሰሽ ማስረከብ ነው። ጥሩ እሺ። ብቸኛው ሰውየው የሆነ ነገር ሊያደርግብኝ ይችላል፣ ድጋሚ አፕላይ ሊያደርግብኝ ይችላል፣ ጉዳይ እንዳይሳካ ተጣልተን ስለተለያየን ብለህ ጠርጥረህ አታውቅም? ይሄ ሰውዬ የሆነ ነገር አድርጎብኝ ይሆናል ብለህ ጠርጥረህ ታውቃለህ? የምጠረጥረው ምንድን ነው? እኔ
ብሎክ ያደርገኛል ነው ቀኑን ጨርሼ ብሎክ ያደርገኛል የሚለው ነገር ነው እንጂ አእምሮ ላይ ያለው አሁን አፕላይ አድርጎብኛል የሚለውን ነገር አላወቅኩም። ግን ብሎክ ያደርገኛል ቶሎ ጀምሪልኝ እያልኩ እሷን ብሎክ የሚመጣው መቼ ነው? ብሎክ የሚመጣው 28 ቀኑ ሲያልቅ ካንስሌሽኑ ካለቀ በኋላ ጊዜ የሚሰጡህ መንግስት ለምሳሌ 28 ቀን ወቴቨር ማለት ነው። እዛ የሚጽፉልህ ካንስሌሽን ላይ እሱም ጊዜው ካለፈ በኋላ ስፖንሰር ሃቭ ራይት ቱ ብሎክ ዩ ኢን ኢሚግሬሽን። ግን ካንስሌሽኑ ከማለቁ በፊት በፍጹም ብሎክ ማድረግ ምንም ሲስተም አይቀበልለትም። እኔ ፍራቻ ያ ብቻ ነው እንጂ አፕላይ ያደርግብኛል ይባል ነገር የለም። እኔ አላቅም፣ ሲስተሙንም ስለማላቅ እንዲህ ያደርግብኛል ብዬ አላስብም። እኔ እሷን ብቻ ግን በ12 ቀን ውስጥ እንዲጀምርልኝ ቶሎ እንድታጣድፍልኝ ሁሌ እደውልላታለሁ። ያው እሷም እንደተናገረችው ሁሌም እንዳመነጫጨቀች ነው፣ ሁሌ እንደሰደበች ነው። አንድ ቀን እንኳ በስነ ስርዓት አውርታኝ አታውቅም። ያው እሷም ተናግራለች። ኦኬ እኔ መጠየቅ የምፈልገው ለታሜ እንዲነግረኝ ባለሙያ ስለሆነ ስለሚያውቅ የኔ ለአምሮት ጨርሰሻል? እናመሰግናለን። እንትና እሳራ ቤት ምን ብላ ተናግራለች መሰለሽ? እሳራ ቤት ቦታ ስለሌለኝ ነው ወደ 5 ቀን የወሰድኩት ብላ ተናግራለች። እሳራ ቤት ማለት ነው። ቦታ ከሌላት የለኝም ብላ እኔ ማሰናበት ትችል ነበረ በሰዓቱ። ቦታ ስለሌለኝ ነው ወደ 5 ቀን የወሰድኩት ብላ ተናግራለች። ሳራ ቤት ማለት ነው። ሀቢባ እኔ አንድ ጥያቄ አለኝ። እሺ ኮታ የሚባል ነገር አለ። ኮታ መኖር አለበት ሲጀመር። እሱም አይመለከተውም። እሱ እኔ ጥያቄ ሲበዛ ለማስረዳት ምንም አይነት ክፋት የሌለው ነገር መሆኑን ለማስረዳት ለኮታ እስኪወጣና ከዛ አፕላይ እስክናደርግ ብያለሁ። እኔ መቼ ነው አፕላይ ያደረኩት? ከቀኑ በፊት ነው ከቀኑ በፊት አይደለም? ይሄን ቼክ ማድረግ ትችያለሽ። ልላክልሽ። መቼ አንቺ አፕላይ ያደረግሽው ከቀኑ በፊት ነው። 5 ቀን ሲቀረው 5 ቀን ሲቀረው አፕላይ ስታደርጊ የኦልድ ስፖንሰር የፈጠረበት ችግር ነበረ። ያ ችግር የታወቀው ግን አፕላይ ሲደረግ ነው። ያ የኦልድ ስፖንሰር ችግር ባይኖር ኖሮ የዚህ ልጅ እቃማ ተሰርቶ ነበር ነው አይደል? እንደዛ ነው ማይንድ አንደርስታንድ ያደርጋል። አልቆ ነበረ። ካላስ ይወጣል ልጁ፣ ቀራማ አይገባም፣ ሜዲካል ይሄዳል በፈለገ ሰዓት። 2 ወር አለን ለሜዲካል። ከዛ ይሄን ከጨረሰ በኋላ ግን ያው ስራ መግባት ስላለበት ይስተካከልለታል። ኦኬ ጥሩ። እስከዛን ሰዓት ድረስ የአንቺ ስህተት አይደለም፣ የአንቺ ችግር አይደለም። የኦልድ ስፖንሰር ግን ልክ እንዳወቃችሁ ችግሩን ስፖንሰሩን ለማናገር ይሄ ልጅ 5 ቀን ያለው አይደል? እንዴት አድርገን ተፈጠረው? እሱንም እኮ ለመጨረስ ሂድ ሚግሬሽን አለው። ሚግሬሽን ሲሄድ ይሄን አድርጉ እንባላለን። ቀራማ ነው ችግሩ፣ ብሎክ ነው ችግሩ፣ ይሄ ነው ችግሩ ተብሎ የሚነገረው ሚግሬሽን ሲሄድ ነው። እሱንም ለመሄድ ፈቃደኛ አይደለም። እሱን መጠየቅ ወንድሜ ኢሚግሬሽን እኔ ወረቀት ኦልሬዲ አለኝ። ሪኩዌስት ቱ ቪዚት የሚል አለ። ኢሚግሬሽን ሂድ ስትባል ለምን አልሄድክም? ምን ነበር ምክንያት? ብሎክ ተደርጌ እንዲሁ ጠርጥሬ ነዋ። ብሎክ ተደርጌ ከሆነ ያሳፍሩኛል ወደ ሀገር ቤት። ሜግኔሽን ከሄድኩ ካንስሌሽን ላይ ብሎክ የለም። ካንስሌሽን ላይ ብሎክ አይደረግም። ቀን ይቀረው ነበር ካንስሌሽን ኦልሬዲ ቀኑ በሚያሳየው መሰረት 5 ቀን ግን የማያውቁ ሰዎች በሚሰጡ ኢንፎርሜሽን መፍራት የለብንም። 5 ቀን ነበረ ኢሚግሬሽን እና ተባለ። አሁን ኢሚግሬሽን ለምንድን ነው ሄድ ያላችሁት? ሪኩዌስቱ ቪዚት የሚል ቆይታ ላክልክ አንዴ ፎርዋርድ ላክልክ ይሄን ወረቀት። አቡ ይሄ እኮ ነገር የወጣው እኮ ከሬበር ካስከነሰርኩ በኋላ ነው። ከ5ኛ ቀን በኋላ እኮ ነው ይሄ ነገር የወጣው። መጀመሪያ 5 ቀን ሲቀረውማ ስትሞክረውማ አፕላይ ተደርጓል ነው ያላት። አፕላውንማ ኤሚኬ ጋር ሆኜ አስከነሰልኩኝ። አንዴ ቆይ ይሄ ፎርዋርድ ላርግለት ለታሜ፣ አረብኛውን ስለሚያነበው ታሜ። ያውልክ ሪኩዌስት ቱ ቪዚት ይላል ኢሚግሬሽን። ሰርች ሪዛልት ላይ ሪኩዌስት ቱ ቪዚት ይላል። ይኸው ታሜ
ፒስ